ተመልካቾቻችን እንደምን ሰንብታችኋል? እንግዲህ በዛሬ ፕሮግራማችን በሁላችንም አይምሮ ላይ ያለ በአብዛኛው ጊዜ በሁላችንም አልበላው አንዳንዶቻችን እንደው ጥሩ ሼፕ ያለን ስፖርተኞች ልንኖር እንችላለን ግን በአብዛኞቻችን ስለ ክብደት መቀነስ ብዙ ትግል አለ በአሁኑ ጊዜ የተለያዩ አማራጮች አሉ ከዳይት ጀምሮ ስለ ኒውትሪሽን ስለ ጤና አጠባበቅ በሰርጂካልም ናን ሰርጂካልም እንደው በጣም ዛሬ እንዲ ብሉ ነጋት ብሉ ነገ እንደዚህ ነው ዛሬ እንደዚህ ነው የሚባል በጣም የተለያዩ አማራጮች አሉ ክብደትን ስለመቀነስ ግን የትኛው ነው በደንብ በሳይንስ ተደግፎ በደንብ ተጠንቶበት ለራሳችን እንግዲህ ይሄ የግል ጉዞ ስለሆነ ለኔ የሚሆነው weight loss ለሌላ ሰው ላይ ሆን ይችላልና እነዚህ ለኔ የሚሆነው የትኛው ነው ምን አይነት ጠቃሚ ሐሳቦች አሉ ከባህላችንም ጋር ከመጋገባችን ጋር ከኢትዮጵያውያን ምግብ ጋር የተያያዘ ክብደትን ስለመቀነስ የሚረዱን ነገሮች ምን ማወቅ አለብን የሚለውን ፕሮግራም ነው ይዘንላችሁ የቀረብነው በዚህ ሳምንት ሞር እንግዲህ ኒውትሪሽን ላይ አመጋገብ ላይ ፋንክሽናል ሜዲሲን የሚባለውን ላይ እናተኩርና በሚቀጥለው ሳምንት ደግሞ ሰልፍ ኬር ላይ ኮስሜቲክ ሰርጀሪ አለ በዛም ደግሞ የሚፈልጉበትን የሰውነት ቅርጽ ላይ ሰዎች በተለያየ መልኩ የሚሰሩ ስራዎች አሉ እነሱ ደግሞ ምንን ይመስላሉ as a weight managementስ መጠቀም ይቻላል የሚለውን ከሌላ እንግዳ ጋር ይዘንላችሁ እንቀርባለን በዛሬ በስቱዲዮዬ ዶክተር ንጉሴ አለሙ ገለታ እንኳን በደና መጣ እንግዲህ functional medicine specialist አይደል internal medicine obesity medicine ይሉታል እንግዲህ የውፍረትና የክብደት medicine ነው weight loss ላይ ክብደት መቀነስ ላይ በጣም ብዙ ተሰራለ ብዙ ውጤቶች ያመጡ ሰዎች ስላንተ ይናገራሉ ስለዚህ ካንተ ጋር ይሄንን ቆይታ ለማድረግ በመቻሌ ደስ ብሎኛል እንኳን ደና መጣ Thank you Helen ስለጋበዝሽኝ አመሰግናለሁ እንግዲህ እንዳልኩት እንግዲህ ይሄ የweight loss የክብደት ጉዞ በጣም ፐርሰናል የሆነ ነገር ነው ለኔ የሰራው ላንተ ላይ ሰራ ይችላል አንዳንዴ ደግሞ ዛሬ ይሄን ጀምሩ ነገ ይሄን ጀምሩ ዛሬ intermittent fasting ነው ነገ ደግሞ ካቤጅ ብቻ ብሉ ይባላል ከነጎዲያ ደግሞ ይሄን ነገር እንዳትነኩ ይባላል አንዳንዴ በጣም confusing ሊሆን ይችላል እናስቲ ወደ ዲቴሉም ከመግባታችን በፊት ብዙ ባሁን ጊዜ የምንሰማ ምንድነው functional medicine ሲባል እንሰማለን functional medicine ማለት ምን ማለት ነው conventional medicine እና functional medicine ልዩነቱ ምንድነው ከዛ ብንጀምር በጣም ጥሩ ነው አመሰግናለሁ conventional medicine ይሄ ብዙ 7 አመት ገብተን የምንማረው ትምህርት እሱን ተምሬያለሁ functional medicine የሚባለው ከዛኛው በጣም ለየት ይላል I think definition ከመስጠት በፊት በምሳሌ ብጀምር ደስ ይለኛል የሆነ አባባል አለ ምግብህን እንደ መድኃኒት ካልበላ መድኃኒትህን እንደ ምግብ ተበላለህ ይባላል እሱ ነው ዋናው ፕሪንሲፕላችን ምንድነው በፋንክሽናል ሜዲሲን አንቺ ስኳርሽ የበሽታሽ የማንነትሽ አንዱ መገለጫ ነው እንጂ አንቺ አይደለሽም ምን ማለት ነው አንድ ትልቅ ዛፍ ፍሬ ቢኖረው አንድ ሁለቱ ፍሬ ተበላሸ ቢሆን እኛ የምናስበው ኮንቬንሽናል ሜዲሲን ሁለቱ ፍሬ ቆርጠጣለው ከዛ በኋላ ይድናል እኛ ግን ሁለቱ የፍሬ መበላሸት ከስሩ የተበላሸ ነገር አለ ወይ ማዳበሪያው ሊሆን ይችላል ወይ ውሃው ሊሆን ይችላል ወይ ዛፍ ጊዜው ወሰደና ቼክ አድርገው ሁለቱን ፍሬ አበላሽው ችግር ደግሞ ካላስተካከልከው ወደሚቀጥለው ይሄዳል ሶ በስለ የሚገባው ነገር ለሁለቱ ብቻ አይደለምና ጊዜ ወስደ ምክንያቱን ወቀው ሶ ዋናው ፖይንቱ ፋንክሽናል ሜዲሲን ጊዜውን የሚያባክነው ኮዙ ላይ ዋይ ለምን የሚለው ጥያቄ መልሳል ያኛው what ነው conventional medicine ጥሩ ነው blood work አሰራለው አሰርቼ ይሄ what የሚለውን ይመልሳል ምን አለብሽ ስኳር አለብሽ ኮሌስትሮል አለብሽ why የሚለው ግን ብዙ ጊዜ መልስ የለውም አንደኛው እሱኛ ነው ምክንያቱም ፈልግ ነው ሁለተኛው individualized ነው ያንቺ type 2 diabetes እና የኔ type 2 diabetes ይለያያል so እዛ ላይ እንዴት ያንቺ ይለያያል የሚለው ማወቅ ነው holistic approach ማለት headache ዝም ብሎ ያንድን ምክንያት ነው እንጂ ከገት ሄልዝ ጋር ሊያያዝ ይችላል ከስትረስ ጋር ከስሊፕ ጋር የተለያየ ነገር ነውና አንዳንድ ፓርት ነጥላት ተመልከት ሰው ወይ ኩላሊት ወይ ጉበት ወይ እንትን ብቻ አይደለም ሆሊስቲክ አፕሮች ወሰደው እዛ ላይ የሚለየው ሶስተኛው ሳይንስ ቤስድ ነው ኤቪደንስ ቤስድ ነው ብዙ ሰዎች ፋንክሽናል ሜዲሲን ስትያቸው ይሄ የአዛውንቶች ምክር ሳይንሱ ያኛው ስለማትችሉ ነው እንደዚህ ያመጣችሁት ይሄ የራሱ ሳይንስ አለው ኤቪደንስ ቤስድ የሆነ ከሳይንሱ በላይ ደግሞ በወር በሁለት ወር ለውጥ የሚታይበት
ሁለቱንም ስለተማርኩ ነው ሁለቱም አድቫንቴጅ አለኝ እነዛ ስፔሻል ትሬኒንግ አለው ፋንክሽናል ሜዲሲን ትሬኒንግ አለው ሶ ያኛው ስታናግሪው ስኳርን እኔ ትምህርት ቤት ያለው መድኃኒት በመድኃኒት ለመጨመር እንጂ ታይፕ 2 ሪቨርስ አድርገን አናውቅም እኛ ክሊኒክ ኤዋንሲያቸው 12 10 የሆኑትን በ3-4 ወር with zero medication reverse እናደርጋለን ሁለት ስፔክትረም ነው ያኛው ሲምፕተም ላይ ነው ኮንቬንሽናል ሜዲሲኑ ግፊት ካለ ግፊቱን ያክመዋል ስኳር ኮሌስትሮል ራስ ምታት ሁሉም አንዳንድ ክኒን ነው የሚሰጠው ፋንክሽናል ሜዲሲን አይደለም የዛፉን ቅርንጫፉን ትሪት አድርጋ እስቲ ወደ ግንዱ ተመለስ ወደ ስሩ ተመለስና ሆርሞን ችግር አለ ወይ ኢንፍላሜሽን አለ ወይ ሜታቦሊዝም አለ ዳይቱ ምንድነው ካልሆነ ፋስት ፊክስ ነው ለምንድነው ይሄ እንደሚሰራ ይታወቃል ካልሽ ጊዜ ይፈልጋል ፋስት ፊክስ አይደለም ለዛ ነው ላይክ ከሁለተኛ ዓለም ጦርነት በኋላ በፊት እንደዛ ነበር ሰው የሚጠቀመው ብዙ ኢንፌክሽን ኤፒዴሚክ ስለነበረ ፋስት ፊክስ ነበሩ ኢንፌክሽን ካለ አንድ አንቲባዮቲክ ሰጪዋለሽ ይድናል አንድ ምክንያት ለሆነ ነገር ኮንቬንሽናል ሜዲሲን በጣም ቆንጆ ነው የልብ በሽታ ሃርት አታክ አለሽ ፊክስ ያደርጋል የሆነ ኒሞኒያ ባክቴሪያል ኒሞኒያ አለሽ ፊክስ ያደርጋል ልብ በሽታ ከሆነ ግን ስኳር ነው ኮሌስትሮል ነው ግፊት ነው ያባት ነው ማጨስ ነው ብዙ ኮዝ የሆነ ሲመጣ ግን ኮንቬንሽናል ሜዲሲን ፓወሩን ያጣ ይመጣል ፋንክሽናል ሜዲሲን ማለት ምክንያቱ ላይ ያተኮረ ኢንዲቪጁዋሊስት የሆነ ሆሊስቲክ አፕሮች እና ሳይንስ ቤዝድ የሆነ አፕሮች ነው ማለት ነው ኦኬ እንግዲህ አንተ ምን ትላለህ ምግብ ፋውንዴሽናል መሰረታዊ ነገር ነው ምን ማለት ነው ምግብ ለሁሉ ነገር መሰረት ነው ስትል ምን ማለት ነው አዎ አባባል አለ ምንድነው አንተ የምትበላውን ትመስላለህ እኛ የምንሰራው ዛሬ የምታየው ኦሬንጅ ነገ ገብቶ ቆዳሽ ላይ የሚወጣ ኦሬንጅ ነው እኛ ሰውነት አንዴ ተገንብቶ የሚቆም አይደለም ለምሳሌ ጡብ ያለው ቤት ብትመለከቺ በየቀኑ አንዱን ጡብ ያወጣሽ በአዲስ እንደመተካት ነው እንጂ ያ ጡብ ለዘላለም እንደዚህ ያለ ምናድግ አይደለም ቆዳችን ይላላጣል በ21 ቀን ይተካል አንጀታችን ኤቭሪቲንግ ለጸጉራችን ሶ ምንድነው ዛሬ በበላውት ነገር ነው ሰውነቴ እየተሰራ የሚሄደው ያ ምግብ ደግሞ ኢንፎርሜሽን አለው ያ አንዳንድ ምግብ ምንድነው የሚባለው የምትበላው ምግብ ውስጥ ያለውን ነገር አይደር ፊድ ያደርጋል ኦር ፋይት ያደርጋል ወይ ፊድ ያደርጋል ይባላል ሶ በሽታን ለመከላከልም ምግብ እንደ መድኃኒትም እንጠቀማለን ሶ ምግብ ማለት ወይ መድኃኒት ነው ወይ ስሎሊ የሚገር መርዝ ነው ሶ ፕሪቲ ማች አንተ የምትበላውን ነው የምትመስለው ድሮ እንደዛ ነበር የሚባለው አሁን ደግሞ ሞዲፋይ ያደረጉትና አንተ ምግብ የበላውን ምግብ ነው የምትመስለው ምክንያቱም this days አሁን ኦርጋኒክ ምግብ የለም ፈርቲላይዘር ነውና ብዙ ነገር ከኬሚካል የመጣ ነገር ነው ሶ አንድ ስቴፕ ኢቭን ከዛ አልፈን የምግቡን ሶርስ ራሱ ማውቁ አንድ ፓውንድ ዶሮ 10 ብር ብትገዢና 5 ብር ብትገዢ ይላያል ውስጥ ያለው ነገር ነውና ምግቡ የበላውን ነገር ነው የምትመስለው ፕሪቲ ማች ምግብ ማለት ኢንፎርሜሽን ነው ማንነትሽ ነው ከዛ ነው የተሰራ ነው ለዛ ምግብ ለአንዳንድ ሰዎች ለአንዳንዶቻችን ምግብ ካኘክኑ በኋላ ጥለነው ሲወጣ ነው እናቀውና ውስጥ ገብቶ ጉልበት መስጠት ብቻ ሳይሆን በየቀኑ የምንሰራበት ሆርሞን ፊሊንግ አንዳንድ ጊዜ የምበላቸው ምግቦች ደስታን ይሰጡናል አንዳንዶቹ ለው ያደርጉናል አንዳንድ ጊዜ ሆዳችን ይነፋል እና ፕሪቲ ማች ምን በላውን ነው ምን መስለው በጣም እኔ አምንበታለሁኝ የኔያውን የኛ የቤቴ ባጀት ነው ይሄንን ስል እንግዲህ አይ ነው ብዙ ችግር ላይ ያሉ ሰዎች እንዳሉ አቃለሁኝ እሱን ነጌት ለማድረግ ብዬ ሳይሆን በአብዛኛው ብዙ ገንዘብ ባጀታችን ውስጥ የምናወጣው ምግብ ላይ ነው እኔ ቤት ማለት ነው ይሄ ማለት የመረጥኩኝ መግዛት ስለፈለኩኝ ከሌላ ነገር ጋር ቀንሼ ምግብ ላይ ግን ሞር ማውጣት የምፈልገው ኳሊቲ ኦፍ ምግብ you ያነበብክ ምንድነው የቱርክ ኦርጋኒክ የቱ ነው ፓስቸር ሬዝድ የቱ ነው አይ ኖ ኢትስ ዲፊካልት ባጀት በጣም በተለይ ባሁን ኑሮ በተወደደበት ጊዜ ኢትስ ዲፊካልት ግን ከጤና ጋር ምን ያህል እንደተያያዘ በጣም እረዳዋለሁ ልልህ ነው ለዛ ነው ምግብ እንጂ ምግብ መሳይ ነገር አትብሉ ፉድ ላይክ ሰብስታንስ ይባላል ምንድነው ምግብ ደግሞ አሁን ታስተምረናው ምግብ አዎ whole food unprocessed ያልሆነ nutrient balanced የሆነ nutritious የሆነ ነገር መብላት completely food like substance ነው መንበላው ጃንኪ የገባ የሚያሳምመን አሁን ለዛ ነውና እንዳልሽው ኦርጋኒክ ብዙ ጊዜ ውድ ሊሆን ይችላል ሶ አንዳንድ ጊዜ የሆነ ፒውር 100% ኦርጋኒክ መሆን የለበትም አማራጮችን ማወቁ ራሱ አንድ ነገር ነውና ሶ pretty much እኛ ምግባችን ነው የምንመስለው ልክ ነው በጣም እስቲ አጠር ያለች ረፍት ወስደን እንመለስና ሌላ
የክብደትን ኢፌክት ክብደት ላይ ተጽዕኖ የሚያመጡ ነገሮችን እንነጋገራለን። ረፍት እንመለሳለን። ተመልካቾቻችን ከረፍት ቆይታችን ተመልሰናል። ስለ አመጋገብ ስለ ክብደት መቀነስ የምናደርገውን ቆይታ ከዶክተር ንጉሴ ጋር እየቀጠልን ነውና ሌላ ክብደት ለመጨመር እንቅልፍና ሜታቦሊዝም ይባላል አይደለ? ሰውነታችን ምግብ እንዴት እንደሚፈጭ ማለት ነው። ምን ያህል አፌክት እንደሚያደርገው እንቅልፍና ሜታቦሊዝም ምን ትላለህ እሱ ላይ? እሺ በጣም ጥሩ ስትሬስም ጨምርበት እዛ ላይ ጨምርበታለሁ። በጣም ጥሩ ምግቦችን እኛ በሁለት ከፍለን ነው የምናያቸው። ፕሌት ላይ የሚቀመጡና የማይቀመጡ የሚባሉ አሉ። የፈለግሽውን ባላንስ ያለውን ቬጂቴብል ሰተሽኝ እንቅልፍ ካልተኛው ስትሬስ ከሆንኩኝ በኑሮ ደስተኛ ካልሆንኩኝ እነዚህ የስትሬስ ሌቨልን የሚጨምሩ ኮርቲሶል የሚባል ሆርሞን ይጨምራሉ። ይሄ ሜታቦሊዝም ስሎ ከማድረግ ውጪ አፒታይቴን ጨምሮ ክሬቪንግ ያመጣል። አንዳንድ ጊዜ ኖትስ አድርጋችሁ ሊሆን ይችላል። ማታ ረጅም ሰዓት የማይተኛ ሰው ኦብቪየስሊ ሳያስበው የሚሄደው ወደ ፍሪጅ ነው የሚሄደው። የታወቀ ነው። ምንም ይሄ ያን ነገር ነው። ከዛ ውጪ ግን the next day ይሄ የሚጨምረው ኮርቲሶል ሌቨል ግሬሊን የሚባል ሆርሞን ይጨምርና ክሬቭ እናደርጋለን። አንዳንድ ጊዜ ዲፕሬስድ ስንሆን አንዳንዶቻችን ሻፒንግ እንፈልጋለን። አንዳንዶቻችን ግን ያንን ይሄ ኮምፎርት ፉድ የሚባል አለ በልተን እናደርጋለን። እና ሶ ኮርቲሶል ሌቨል ሲጨምር ክብደት እንዳንቀንስ ብቻ አለማድረጉ ሳይሆን ክሬቭ እናደርጋለን። እነዚህ ነገሮች ለዛ ነው አሁን እኛ ጋር ፋንክሽናል ሜዲሲን ላይ የሱ ኮዙ የዚህ ሰውዬ ስትሬስና እንቅልፍ ማጣት ነው። እሱ ላይ ነው የምንሰራው። እንዴት ስንት ሰዓት መተኛት አለበት፣ ያለ መድኃኒት ሄርባልን በመጠቀም እነዚህ ቴክኒኮችን በመጠቀም እንዴት መተኛት ይችላል። ኮርቲሶል ሌቭሉ ሪል ታይም እንለካለን። ኖርማሊ ማታ ላይ ኮርቲሶል የሚባለው እኛን ቀን ሊያዘጋጅ ጠዋት ላይ ይጨምራል። ሎጂኩ ስንፈጠር ቀን ላይ ፋንክሽናል ለመሆን ነው። ለሊት ላይ መቀነስ አለበት። አንዳንዶቻችን ኮርቲሶል ሌቭላችን ሃይ ነው የሚሆነው። እነዚህ ፋይት ፍላይት ሆርሞን የሚፈልጉበት ጊዜ አለ። አንድ ነገር እዚህ አሁን የሚያስደነግጥ ነገር ቢወጣ በአንድ ጊዜ ዘለን የምንወጣው ያ ሆርሞን ኪክ ስለሚያደርግ ነው። ለዛች ጊዜ እንፈልጋታለን። ከዛ በኋላ ግን ሰውነታችን የሚጠብቀው ሎው ነው። አሁን ግን ያለን ላይፍ ስትሬስ በጣም ረጅም ሰዓት እንሰራለን፣ ስራ ቦታ፣ ሁሉም ነገር ኮርቲሶል ሌቭላችን ሃይ ነው። ኢኳሊ ማይንዳችን ላይ መስራት አለብን። እንቅልፍ ስፒሪቹዋል ላይፋችን ይሄ ኢኳሊ ኢምፖርታንት ነው። እንቅልፍ አሚን ላይክ አሁን ለምሳሌ እንዴት ነው እንቅልፍ እኔ ከማጣቴ ክብደት መጨመረው ብለን ትንሽ ላናገናኝ እንችላለን። አዎ እናገናኝ። ምክንያቱም ኖርማሊ ይሄ ሁለት የሆነ ፓራሲምፓቴቲክ ይሄ ስንረጋጋ ስንተነፍስ ዮጋ ስንሰራ የምንቀሰቅሱ የነርቫችን ሰውነት አለ። ይሄ ፓራሲምፓቴቲክ የሚባለው ሰውነትን ካልም ዳውን የሚያደርገው ነው። ስንደነግጥ ግን ሌላ ሲስተም አለ የሚነሳ። እንቅልፍ ባልጠናው መጠን ሲስተሜ አለርት ነው የሚሆነው። እኔ አልጋ ላይ አልመተኛት ሰው ውስጥ ያለው ሲስተም አለርት ነው። አለርት ለሆነ ሰው ሎጂካሊ ፊውሉን ማዘጋጀት አለብሽ እና ያ ፊውል ግን እየበዛ ሲመጣ ኮርቲሶል ሌቭልሽን ጠዋት ላይ ሹገራችን በጣም ሃይ ይሆናል እና ኖርማል ነው ለቀኑ ሊያዘጋጅ ነው። ከዛ በኋላ ግን የኮርቲሶል ሌቭላችን እያነሰ መምጣት አለበት። ለዛ ባጭሩ እንቅልፍ ማጣት፣ ስትሬስ፣ ክብደትን የሚጨምሩ ኮርቲሶል የሚባለውን በተዘዋዋሪ ደግሞ ሌላኛው ግሬሊን የሚባለውን ሆርሞን ይጨምራሉ። የነዚህ ሁለት ስራ ያላቸው ማስራብ ከአስራበኝና ሜታቦሊዝም ከላይ ይሄ ሬሲፒ ፎር ዲሳስተር ነው የሚባለው። ምክንያቱም እየተራብኩኝ ማላቃጥለው ከሆነ ሪቴን ማድረግ ይጀምራለሁ። በአንድ ጊዜ አንዳንድ ጊዜ ኮርቲሶል ምንድነው ውሃ ብዙ ይይዛልና በሳምንቱ 78 ፓውንድ እንዴት ሊጨምር ይችላል? እንዴት ሊሆን ይችላል? ምን ልበት አንደኛው ሲቀንሱም በዛው መጠን ነው የሚቀንሰው። ይሄ ዋተር ዌይት የሚባል አለ። ኢሞሽናችን እዚህ ጋር ጭንቅላት ላይ አይቀርም። ኒውሮ ሆርሞን የተያያዝነን ደስ ሲለኝ እኔ ልብ ምት ይቀንሳል፣ ባውል ሙቭመንት ይቀየራል። እዚህ ጋር ቀረ ኢሞሽን የሚቀረውና ገት ብሬን አክሲ ሁሉም ነገር የተያያዘ ነው። አሁን ችግሩ ምንድነው? በዘመናዊ ሕክምና ጉበቴን አንድ ኩላሊቴ ሌላ ጭንቅላቴ ሌላ አድርገን ነው የምናየው። አይደለም ሆሊስቲክ አፕሮች መሆን ያለበት። ይሄን ሰውዬ ማይንድፉል ትሬኒንግ ስትሬስ የሆነውን ሰውዬ ስትሬሱ ላይ ፎከስ አድርግ፣ ካርብ ከታርጋ ትበለው እሱ አይደለም።
ሆርሞን እሺ ሆርሞን ባላንስ ይሄ ሴቶች ብቻ ነው የሚያጠቃው ክብደት ላይ ያስጨምራል ይባላል እንዴት አድርገን ነው አድሬስ ማድረግ ያለብን ወይስ ሁሉንም የሚያጠቃው ሁሉም ነው ሆርሞን በጣም ብዙ አይነት ሆርሞን ኬሚካል ነገሮች ናቸው ከአንዱ ፓርት ወደ ሜሴጅ የሚያስ ጭንቅላትሽ ሲደነግጥ በአንድ ጊዜ እግርሽ ቆዳሽ ነርቭሽ ሁሉም ነገርሽ ልብሽ አንድ መልእክት የሚያገኘው በነርቭና በሆርሞን ነውና ብዙ አይነት ሆርሞን አለን ከዛ ሴክስ ሆርሞን የሚባለው አሉ የሴቶች ሲሆን ኤስትሮጅን ፕሮጀስትሮን የወንድ ሲሆን ቴስቶስትሮን ከዛ ውጪ ዋና ሁለት ሆርሞኖች ናቸው ሰውነታችንን ምግብ ስበላ ስቶር እንዳደረግ የሚናገረው ኢንሱሊን የሚባለው ሆርሞን ነው ኢንሱሊን ሲቀንስ ደግሞ አሁን ሁሉ ጊዜ ኢንሱሊን ሌቭልን ሃይ ባረኩበት መጠን ጭንቅላቴ ምንድነው የሚለው እየተነገረ ያለው ምን ማለት ነው ኢንሱሊን ሃይ ማለት ዘዋሪ ኤክሰስ ምግብ ስላልገ ስቶር አድርግልኝ ማለት ነው ኢንሱሊን ሌቭልሽ ሃይ ሆኖ ክብደት ልትቀንሽ አትችልም በቃ ዋና ሆርሞኑ እሱ ነው ካርብ እንላለን ምን እንላለን አደን መጨረሻ ላይ ያለው እንትኑ ኢንሱሊን ነው አሁን እኛ ብዙ የምንጠቀመው እንዴት አድርገን ነው ኢንሱሊን ሌቭሉ መቀነስ የምንችለው አንደኛ ካርብ ኢንሱሊን ባንድ ሹት ያደርገዋል ካርቡ መቀነስ ነው ፕሮቲን ትንሽ ነው የሚያሰንሳው ሄልዚ ፋት ምንም አይጨምርም እየበላሽ ራሱ ኢንሱሊን ዝቅ ማድረግ ትችላለሽ የግድ ስታርቭ ማድረግ የለብሽም ኤቭሪቲንግ አሁን ኢንሱሊን ሌቭልሽ መቀነስ ነው ኢንተርሚተንት ፋስቲንግ የሚበላው ነገር ፍሪኩዌንሲ መቀነሱ ራሱ ቁርስ መሰረት የሚበላ ሰውዬ አንዴ ሁለቴ ሰብሰብ አድርጎ ሲበላ የኢንሱሊን የሚጨምርበትን ፍሪኩዌንሲ ይቀንሳል ሁሉም ነገር ከዚህ ትምህርት ብድረሳ ኢንሱሊን ሌቭልን እንዴት አድርጌ ልቀንስ ምክንያቱም ኢንሱሊን ሌቭል ደም ውስጥ ካለ ለጭንቅላቴ ለሰውነት የሚናገር አንድ ሜሴጅ ብቻ ነው ኤቭሪቲንግ ኤክሰስ ነው ማህሮ ጊዜ ስለሆነ ስቶር ብቻ ነው ማድረግ የምንችለው አናቃጥልም ነው ኦኬ በኋላ ሲበደም ስለ ኢንሱሊን ስለ ዳያቤቲስ እንነጋገራለን ግን ይሄ ጋት ሄልት የሚባለው ምንድነው ማሰብ ያለብን የሆዳችን ጤና ሲባል ምን ማለት ነው በጣም ባዝወርድስ አለ እንደዚህ ወሰዱ እንደዛው ወሰዱ ይሄንን ኤንዛይም ዳት ኤንዛይም ብዙ ነገር አነብና I get confused አንዳንድ ጊዜ ግን gut health ምን ማለት ነው አንጀታችን ውስጥ እስከ 100 ትሪሊየን የሚሆኑ ባክቴሪያዎች አሉ እንግዲህ ይሄን ቁጥር አንፃር በንጽጽር ለማስቀመጥ እኛ ጠቅላላ ሰውነታችን ሴል የተሰራው ወደ 10 ትሪሊየን ነን ከኛ የበለጠ ብዙ ባክቴሪያ ከአፋችን ጀምሮ እስከ ትልቁ አንጀታችን ውስጥ አለ እነዚህ ባክቴሪያዎች ጥሩ ባክቴሪያና መጥፎ በተለይ ጥሩ ሃይሆኑ ተቻችሎ ነው የሚኖሩት ምንድነው አድቫንቴጃቸው የተፈጨው የበላነው ምግብ እንዲሰባበር ቫይታሚን ለማድረግ ኢነርጂ ኤክስትራክት ለማድረግ እና ያንን ኤንቫይሮንመንት ኪፕ ለማድረግ ነው አንዳንድ ጊዜ ግን ይሄንን ጉድ ባክቴሪያ ዝቅ ባለበት መጠን መጥፎቹ እየተራቡ ይመጣሉ እዛ ጋር እየተራቡ ሲመጡ እዛ ያቆሙም ከአንጀታችን ግድግዳ ወደ ደም ነው የሚገቡት ይሄኛው ሊኪ ገት የሚባል ነገር ያመጣል ከዛ ኢንፍላሜሽን ያመጣል ምልክቶቹ ምንድናቸው የሊኪ ገት ብሎዲንግ ይሄ ኢንዲጀሽን ይሄ አንዳንድ ጊዜ ዳይሪያ ኮንስቲፔሽን ኢሪታብል ባውል ሲንድሮም ይመስላል እነዚህ ምንድነው የሚያደርጉት ኢንፍላሜሽኑ ለዌይት ጌን ያመጣል ሌላኛው አንዳንድ ባክቴሪያዎች በተፈጥሮ አንድ አፕል ብትበይ አንዳንዶቹ ባክቴሪያዎች ብዙ ኢነርጂ ኤክስትራክት ያደርጋሉ ብዙ ኢነርጂ ያስገባሉ አንዳንዶቹ ይቀንሳሉ ብዙ ሪሰርች ሲሰራ ምንድነው ያደረጉት ምንም ባክቴሪያ የላቸውን አይጦች ወስደው አንዱን ባክቴሪያ ሲጧቸው በጣም ወፈሩ እና አሁን ኤርሊ ፌዝ ላይ ነው ይሄ ማይክሮብ ግን ይሄ ምንድነው gut health በጣም አስፈላጊ ነገር ነው ሜታቦሊዜሽን ሪሴት ያደርጋል ኢንሱሊን ክሬቪንግ ይጨምራል ኢንሱሊን ሴንሲቲቪቲ ያስተካክላል ለዛ gut health የሚባለው ያሉትን ማይክሮ ምን ማለት ነው ባጭሩ የአበባ ጋርደን ቢኖርሽ ጋርደኑ ቆንጆ አበባ እንዲመጣ አበባ መትከል የመጀመሪያው ስራ ነው አረም መንቀል ሁለተኛው ነው ማዳበሪያ መስጠት የተለያየ ነገር ነው እንዴት አድርገን ውስጣችን ያለውን ጋርደን ለመከባከብ ሄልዚ ምግብ ስፔሻሊ ሃይ ፋይበር ስትወስጂ ጥሩዎቹ አበባዎች ያድጉና እነዚህ ባድ ባክቴሪያስ የሚባሉት እየሞቱ ነው የሚመጡት እነሱ ግን አንዳንድ ጊዜ እየጨመሩ ሲመጡ ይሄ ባክቴሪያል ኦቨርግሮዝ ሲምፕተም ይባላል እንደበላሽ ሆድ መጭነቅ አንዳንድ ጊዜ ተቅማጥ አንዳንድ ጊዜ ድርቀት ብዙ ጊዜኛ ጋር የሚመጡት ሐኪም ጋር የአንጀት ሐኪም ጋር ሄዱና ኮሎኖስኮፒ ኢጂዲ ኤቭሪቲንግ ተሰርቶላቸው የሚመጣ ሰዎች ናቸው ያቃታቸው ምክንያቱም ይሄንን ማስተካከል ያለብን ያንን የአበባ ፍላወር ግማሹ በአረም ከተወሰደ የመጀመሪያ ሶሉሽን አረሙን ማስወገድ አንሄልዚ ምግብ ታቆሚያለሽ ሁለተኛው ግን ለቆንጆ አበባ ፈርቲላይዘር መስጠት አለብሽ
ፈርመንትድ የሆኑ ምግቦችን መስጠት አለብሽ ሶ አንዱን አይደለም ታዲያ ሁለቱንም ማድረግ ያለብሽ ካልሆነ ግን ይሄ ባክቴሪያል ኦቨርግሮስ ከዛ ሊኪ ገት ይባላል ዋናው ደግሞ ይሄ ብዙ ነገር አፌክት የሚያደርግበት ሂፖክራተስ ምንድነው ያለው አንጀት ውስጥ ያለውን ነገር በትክክል ከተቋጠርክ 80% በሽታ ታጠፋለህ የሚገርመው ነገር ከጭንቅላታችን ጀምሮ 80% 75% ነርቭ ያለው አንጀታችን ውስጥ ነው ገት ፊሊንግ ለምንድን ነው የሚባለው ተሰማኝ ለምሳሌሽ ከጭንቅላት ጀምሮ ብዙ ነርቭ ያለው እዚህ ነውና ራስን ስናውቅ ላይክ ሁለንተናዬን አክሙኝ እንጂ ባይ ፒስ ሚል አይደለም ማለት ነው ወደኛ ወደ ባህላችን ስናመጣው ከባህላችን ጋር የተያያዙ የኢትዮጵያን እንግዲህ አይገስ ነው ችግሩን ከባህላችን ጋር ካበላላችን ጋር ብዙ የምታስተምራቸው ነገሮች አሉና ወደዛ ልሰደብዬ ነው እስቲ ከአበላል ጀምሮ ፋስት ኢቲንግ is number 1 ብለኛል ከአበላል ጀምሮ እንደልና ከዛ እንጀምር ደስ ይለኛል ብዬ ነው በጣም ጥሩ ሶ የኢትዮጵያ ባህላዊ አመጋገብ በጣም ጥሩ የሆኑ ነገሮችና ለፋንክሽናል ሜዲሲን የሚቀርቡ ብዙ ነገሮች አሉት እስቲ ትንሽ ለመጥቀስ ብዙ ጊዜ ቅመማ እንጠቀማለን ስፓይሲ የሆኑ ነገሮችን ከዛ ኸርብ እንጠቀማለን ብዙ ነገሮችን ኦርጋኒክ ነው አትሊስት እንጀራ ጤፍ እንጀራ በተመለከተ እሱ ንጹህ ጤፍ ሲሆን ወደኛ ባህል አሁን እኛ ክሊኒክ የምንቸገርበት ነገር አለና አሁን የተለያዩ ማህበረሰብ ፔሸንቶች ይመጣሉ እኛ ጋር ግን በደንብ የምናስተውላቸውና የሚቸገሩባቸው ነገሮች የመጀመሪያው አሰራራችን ምግብ አንድ ምግብ ስንት ሰዓት ነው የምንቀቅለው ወጣችን ስንት ሰዓት ነው የሚቀቅለው ማት ሰዓት ክስክን ያለ ወጥ ይባላል አዎ እና አሲቢ ስንት ሰዓት ያን አንደኛ ኒውትሪሽን የሚባል ነገር የለውም ሲበስል እንዴ አሲቢ ኢቨን ፍሩት ቫይታሚንስ ሚነራል አሁን ከ10-15 ደቂቃ በኋላ እንኳን በስቲም ካላክሽ በኋላ ይበላሽብሻል እኛ አንድ ሰዓት ነው የምንቀቅለው በተለይ አትክልት ምናምን እና ሲሪየስሊ ግን የኢትዮጵያ ምግብ አንደኛ ኒውትሪሽን የለውም እና እንጀራ ብንመለከት አሁን ብዙ ፋይበር አይረን ያለው ኦቨርሬትድ ነው እውነቱን ለመናገር ካልቸር ነው የምንበላው ሁሉም ሀገር ካልቸር ይበላል ግን አሁን የመጀመሪያው አዘገጃጀቱ ላይ ቅባት አጨማመራችን ኖርማሊ አሁን ቅቤ ዘይት ቦይሊንግ ፖይንት አላቸው ከ5 እና 10 ደቂቃ በኋላ ኖርማል ቅቤው ወደ መጥፎ ቅቤ ትራንስፋት ነው የሚቀየረው ኮሌስትሮል የሚጨምረው ሶ ቅቤ መጨመሩ ሳይሆን ምግብሽ ሊወጣ ሲል በቅመማ ቅመም ማስረተሽ 5 ደቂቃ ሲቀረው ነው መጨመር ያለብሽ ኢቨን እሱ ራሱ የመጀመሪያው ትንሽ ነገር ነው ሌላኛው ፕሌት ስናደርግኛ ትልቅ ፕሌት ነው የምንጠቀመው በባህላችን አንድ ላይ ነው የምንበላው ችግር የለውም ፖርሽን ኮንትሮል ግን አናውቅም ኢቨን ጥግብ ብቻ ሳይሆን እዛ ነው የሚጨምረውና ጆኒያ እንኳን የሚቆመው በእህል ነው ይባላል ሶ the whole thing more እንድንበላ ነው እና አሁን ለሁሉ ለብዙ ሊጠቅመን ይችላል ለአንዳንድ ሰዎች ግን ዌይት ችግር አለብን ስኳር አለብን ግን ይሄ አይሰራም ሶ ይሄን ምንድነው ማድረግ ያለብን ሶ ሌላኛው ምግባችን አስቀምጠን ለምሳሌ አንድ እንጀራ ላይ ወጥ ከመጨመር 4 ቁርጥ አድርገሽ መብላቱ እርግጠኛ ነኝ ብዙ ጊዜ ሶስተኛ ጋር ልታቆም ይችላልሽ ፖርሽን ኮንትሮል ያመጣል ሌላኛው ምግብህን ከለርፉል አድርገው አሁን ጃፓኖች ምንድነው የጾም ምግብ ማለት ነው የጾም ምግብ በጣም ብዙ አትክልቱን በደንብ ሳይቃው ኦቨርኩክድ ሳይሆን usually በስቲም ነው የሚሻለው አሁን ለምሳሌ በስቲም ማብሰሉ ኒውትሪት ሳይለቅ ሙሉ መብላት ትችላለሽ ማለት ነው እዚህ ሀገር በጣም ነው የሚጠነቀቁት እንኳን ረጅም ሰዓት ትራንስፖርት ሲደረግ ራሱ ሉዝ ያደርጋል ቫይታሚን እና ለዚህ እሱ ለግዠሪ ባይኖርንም አትሊስት ቤዚክ ማድረግ የምንችላቸው ነገሮች ናቸው ሌላኛው ምግብህን ከለርፉል አድርገው ይባላል ቃሪያ ቲማቲም እንደዚህ ከለርፉል መሆን የመጀመሪያው በአይን ትበላል ምግብህን ማይንድፉልነስ የሚባለው የመጀመሪያው ዲስትራክት ሳቶር አቴንሽን አድርገ ብላ ነው ሁለተኛው ግን ምግብህን ያው አሽተው ተመልከተው ማለት ነው ብዙ ጊዜኛ ልጅ ያለን ምግብ ባንዴ ነው በልተን ሆዳችን ተወጥሮ ስቲል ምግብ ያምረናል ለምሳሌሽ ሆዳችን የሞላው እንጂ አእምሮአችን አይጠግብምና ለዛ ምንድነው አሁን ማይንድፉል አሁን አንድ የኛን ሰው ቁጭ ብለ ምግብን አፈጥብትዩ እስከብሻ ምን ምግብ ቀርበ ምን ታፈጣለን የሚልሻል ሶ ማይንድፉል ኢን ሴንስ ከለርፉል አድርገው ፖርሽን አድርገው ግራቲቲዩድ መስጠት እንግዲህ ምንም ሃይማኖተኛ አስብልም አመስግኖ መብላት ይሄ በሳይንስ የተደገፈ ነገር ነው ተመልካቾቻችን አጠር ያለ ትረፍት ወስደን እንመለሳለን ከኛ ጋር አቆዩ ተመልካቾቻችን ከረፍት ቆይታችን ተመልሰናል ማይንድፉል ኢቲንግ ብለሃል እስቲ በደም እንድታብራራን ስለፈለኩ ነው
ካበላላችንን አስበንበት እንድንበላ ማለት ነው ሆሽ አልገባላው ነገር እንደሱ ማለት ነው ነው የመጀመሪያው ሊትራሊ ለዛ ማለት ነውና ብዙ ጊዜ ፕሌታችን ላይ ያለው ነገር ራሱ በደንብ አናውቀው ነው ለመናገር አንድ ሰው ከበርቶ ከጨረሰ በኋላ እስቲ የበላው ምግብ ሶስቱን ነገር የምትዩ እርግጠኛ ነኝ ይረሳዋል ያወራን የተጫወትን ቲቪ ያየን ነው መንበላና አንድ ሰከንድ የሚሆን ትንሽ ካመሰገን በኋላ ምግባችንን አትሊስት ቪዥዋል እናርገው እንመልከተው ነው የመጀመሪያው አይን ነው የሚበላው ከዛ በኋላ ናሽታው ቅንጦት ሊመስላል አንዳችሁ ይሄ ሲምፕል ስቴፖች ናቸው ግን አለመቻላችሁ የምታውቁት ነገር እስቲ እንደዚህ ለማድረግ ሞክሩ ሌላ ስራ ነው ይመስላችሁ ቻሌንጅ ነውና ከዛ አመስግኖ መብላት በፖርሽን መብላትና ስሜሉ መብላት ነው ሶ ታያለ ተቀምሳለ ታሸታለ አሁን ብዙን ሀፍ ይደሃል ማለት ነው እና ሁሉም ባይት ደግሞ መጨረስ የለበህም የቀረበው በሙሉ መበላት የለበትም ተጋብዘን ስንሄድ ካልበላ የሚባለውን አንዳንድ ጊዜ ምንድነው መባል ያለበት ይሄ ምግብ አለ ካስፈለገ ጨምራለሁ የሚባል ባህል መኖር አለብን the other way around ቀርቦ ከሚበላሽ ሁሉም ነገር አለ ይሄ አለ የምትፈልጉትን ነገር ወላት እንግዲህ እኛ ይሉንታ አለብን ብዙ ጊዜ I think እሷን ቀስ በቀስ ማምጣት አለብንና ያሳዝናል ሁላችንም ቤት ግብዣ ኖር የሚበላሽው የሚደፋው ምግብ ስታዩት ያሳዝናል በእውነት እና እሷን ሴቭ እናድርግና እንደ ቻሌንጅ እንቁጠራት ያልተነካ ምግብ ለሌላ ሰው መስጠት እንልመድስቲ እንቀይረው ዋናው ነገር ምንሞላው ይሄ ልባችንን ይሆን ሆዳችን አይሆን እንትን አጣጥሙም ትላለህ አይደለ ስታን ማኘክ የሚባለው ማይታሰበው ነው እኛ ድሮ ልጅ እያለን አየላ ነውና ሶ ኖርማሊ ምን ይላል አንድ አባባል አለ ጨጓራ ጥርስ የለውምና እባክህ ቀስ ብለን ላምጥ ይላል እውነት ነው አንዳንድ ጊዜ ዋጥ አድርገን ከ3 ደቂቃ በኋላ ምንድነው የሚያምረን እንቅልፍ አለ የሚያምረን ሆዳችን ይዘናል ቁንጣን ይዘናል እና የሆነ ነገር የዋጠ ሰው ነው መስለው እንጂ እንጀራ ይበለንና ምንድነው ሶ በኖርማሊ ከ15 እስከ 20 ጊዜ አላምጥ ለዛ አንድ ጓደኛ ቢያገኝሽ ምንድነው እንደ ነገር ለምትላመጪው ይልሻል እኛ ማህበረሰብ ጋር ትንሽ የሳቅን ቢሆን መለማመድ አለብን እሱ ግን ፖይንቱ እዚህ ካልተሰባበረ የሚቀጥለው ስራ አንጂ ጨጓራ ላይ ነው የሚሆነው ለዛ ነው የሚጨንቀን ብዙዎቻችን በገበልተን ወዲያው ነው እንቅልፋችን ይመጣው መሆን የነበረበት እኮ ሰው ምግቡን በልቶ ኤነርጂ አግኝቶ ለሚቀጥለው ስራ ነው መሄድ ያለበት እኛ ግን አንደኛው ምግባችን ሄቪ ነው ከሚቀበቀው ሁለተኛ ብዙ ስኳር ካርብ ያለው ነገር ይሄ ሹገር ክራሽ የሚባል ያመጣል ወደ ሃይ ነውና ሎንም ያደርጋል ሶ ጊዜ ወስዶ ማላመጥ ሞር አብዞርብ እንዲያደርገናል ማለት ነው intermittent fasting እሱ ለኔ ራዲካል ለውጥ በህይወት ያመጣልኝ intermittent fasting ነው ማለት ቁርስ አልበላም ማታ ላይ ወደ 8 ሰዓት ማታ ላይ ለማቆም ሞክራለሁ ምግብ ራት በልተን ያው ስሳሳት አንዳንዴ ስናክ በላለሁ እንጂ like 8 o'clock ካቆምኩኝ ነገ እስከ 1 ወይም እስከ 12 ድረስ 12:30 to 1 o'clock አልበላም አሁን ዛሬ አልበላሁም ግን ቡና ጠጥቻለሁ ሻይ ጠጥቻለሁኝ እሱ እውነት ህይወቴን በደንብ ይሄ አይነት አመጋገብ ጾምም እንደዚሁ በጣም ህይወቴ ላይ ለውጥ ያመጣው ነገር ይሄ ነው ስለሱ ምን ትላለህ በሳይንስ የተደገፈ ነው ለማን ሰው ነው እንዲህ አይነት ነገር ማድረግ ያለበት ምን ይመስላል intermittent fasting ማለት Okay intermittent fasting እኔም በጣም ወደው መጠቀመው ነው በጣም ሳይንስ የተደገፈ ብቻ ሳይሆን 2016 ላይ ኖቤል ፕራይዝ ያሸነፈበት አንደኛው በዛ ላይ ተሰራ ነው ፋስቲንግ ምንድነው ኖርማሊ ምግብ እንበላለን ይመጠጣል ከ8 ሰዓት የሚበቃን ከሆነ በኋላ ወደ ጉበት ይሆንና ከዛ በኋላ ወደ ፋት ይከማቻል intermittent fasting መብላት ሳቆምኔ ከ8 ሰዓት በላይ ከቆየው ጉበቴ ውስጥ ያለውን ይተከማል ከዛ ካለፈበት ፋት ማቃጠል ይጀምራል ሶ አንደኛው ክብደት መቀነስ የሚፈልግ ሰውዬ ፋቱን አክሰስ ማድረግ ከፈለግሽ ይሄኛውን የኢንሱሊን ወደ ቀድሙ ልመለስ ነው ፋስት ባረክሽ መጠን ኢንሱሊን ሌቭልሽ በጣም ዝቅ ይላል ኢንሱሊን ሌቭል ዝቅ ካለ ብሬን ሰውነት ሁለት ሜሴጅ ይደርሳል ሄይ ስኳሩ አነስተኛ ስለሆነ ከዲፖ ያለውን አውጣልኝ ጉበት ውስጥ ያለውን አውጣልኝ ፋቷን አቃጥልልኝ ከዛ በኋላ ዲቶክስ ማድረግ ነውና አስቢ 24 ሰዓት አለ usually 11 12 ላይ 1 ላይ ነው በላው ከዛ ወደ 5 6 ነው ሞክረው so 11 እና 12 ከበላሽ በ4-5 ሰዓት ውስጥ በላሽ በዚህ ሰዓት ውስጥ ነው ኢንሱሊን የሚመጣው ከዛ ውጪ ግን almost near zero የሆነ ኢንሱሊን ያለሽ
ሲግናሉ ሄይ ኢንሱሊን ስለሌለኝ አሁን ሰውነት ስቶሪ ውስጥ ያለው ምግብ አውጣልኝ። አንድ ሰው ዛሬ 1 ሚሊዮን ብር በሰጪው ለዛሬ የሚያስፈልገውን ፍራንክ ወስዶ ባንክ ነው የሚያስቀምጠው። ብዙዎቻችን ግን ባንክ አስቀምጠን ፓስወርዱ ጠፍቶብን ቀርቷል። ኦቤሲቲ ማለት እንደዛ ቁጭ ብሎ አክሰስ ማድረግ አልቻለም። ሶ ያንን ሴንሲታይዝ ለማድረግ ምንድነው the best ነው ፋስት ባረክሽ መጠን ስኳርሽ ይወርዳል። ስኳር ሲወርድ ሰውነት የተወሰነ ጊዜ በኋላና እሱን ግሉኮኒዮጀነስ የሚባለው ምን ማለት ነው ባጭሩ ስቶር ውስጥ ያለውን ሞቢላይዝ ማድረግ ይጀምራል። ፕሮቲኑን ግላይኮጅኑን ከጉበት ውስጥ ከጨረሰ በኋላ ወደ ፋት ነው የሚሄደው። ከዛ የተሰባበሩ ፕሮቲኖች ካሉ ክሊን ማድረግ ይጀምራል። ሶ ኦቶፌጂ የሚባለው ቅድም የነገርኩሽ ፋስቲንግ ለክብደት ብቻ አይደለም፣ ስኳር ያስተካክላል፣ ካንሰር እና እሱን አሁን ለእድሜ ማራዘም እንጠቀመው ይሄ ሎንጂቪቲ ጂኖችን ኦን ነው የሚያደርጋቸው። ምክንያቱም ካንሰር ሴል ይከላከላል። like ካንሰር በሽተኛ ኢንተርሚተንት ፋስቲንግ ሲያደርግ እኛ አሁን ካንሰር ሜታቦሊክ ካንሰር ጂን ከዘር ከአባቴ የወሰድኩት ጂን ይሆነኛል። ያኛው ዘሩ ነው። ያ ዘር ግን የሚያድግበት መሬቱና ማዳበሪያው ኢንሱሊንና ስኳር ነው፣ ግሉኮስ ነው። ሶ ይሄኛው ነው አንድ ዘር መሬት ላይ ባስቀመጥ አያድግም። ፈርቲላይዝ መሬት ውስጥ ኮንዲሲቭ የሆነ ቦታ ውስጥ መተከል አለበት። ኢንሱሊን ሌቨል ነው አናቦሊክ ካንሰር ሴል ውፍረት የሚጨምር ሴል አናቦሊክ የሆነ ሆርሞን ኢንሱሊን እሱን ዲፕሊት ባደረግን መጠን አሁን ብዙዎች በዚህ ላይ ስማሙ ይችላል ካንሰር አስ ሜታቦሊክ ዲዚዝ ነው እና በአሜሪካ ውስጥ ኦቨር ዘ ላስት 20-30 ዓመት ካንሰር በጣም ኤክስፖኔንሻሊ ነው የጨመረው። በዛ ጊዜ የጨመረው ሪሰርች የሚያሳየው ክብደት ነው። በዛ ጊዜ የጨመረው ሶ ክብደት ስፔሲፊካሊ ከክብደት ጋር የተያያዘ ወደ 27-28 የሚሆኑ ካንሰሮች አሉ። በተለይ የጡት ካንሰር፣ የማህፀን ካንሰር ፕሮፖርሽናሊ ከክብደት ጋር ነው። ምክንያቱም የወፈነ ስንመጣ ኤስትሮጅን ሌቭላችን በጣም እየጨመረ ይመጣል። ይሄ ኤስትሮጅን ሌቭል እነዚህን ካንሰር ፊድ ያደርጋል። ሶ ወደ ጥያቄሽ ለመመለስ ኢንተርሚተንት ፋስቲንግ ክብደት ለመቀነስ the best safest በኋላ መጣበታለን። ይሄ ብዙ አይነት ዳይት አለ። ሁሉም ዳይት ይሰራል፣ ሁሉም ዳይት አይሰራም የሚባለው ቴምፖራሪ ይሰራል፣ ሰስቴኔብል አይደለምና ኢንተርሚተንት ፋስቲንግ በአንድ ድንጋይ 10 ወፍ እንደማለት ነው። ክብደት ትቀንሻለሽ፣ ሜታቦሊክ ሪሴት ሜታቦሊክ ሲንድሮም የሚባለው ስኳር፣ ኮሌስትሮል፣ ግፊት፣ ስትሮክ፣ የልብ በሽታ፣ ካንሰር ኤቭሪቲንግ ለመቀነስ አንድ መጠቀም ካለብሽ ኢንተርሚተንት ፋስቲንግ ነው። ብዙ ሰው ቸገራለው ይላል። ምክንያቱም ቁርስ ሳልበላ እንዴት እንዴት አድርጌ ራሴን ላስለምድ ቀስ አሊስ ለኔ የሰራልኝ the first መጀመሪያ ጊዜ ሲጀምር እስከ 10 ሰዓት እስከ 10 am ድረስ አልበላም ብዬ ነው። then in another አንድ ሳምንት በኋላ እንደዛ እስከ 11 አልበላም አልኩኝ። ከዛ ደግሞ ትንሽ ቆይ እስከ ሰውነት በአለም ላይ ሰውነት እንደ ሰውነት ማይለምድ ነገር ከፀሐይ በታች ምን ነገር እንዳስለመድ ነው አይደል? would you say that? በጣም ሰው ምንድነው አንዳንድ ሰው ቁርስ ይወዳል፣ አንዳንድ ሰው ምሳ ይወዳል፣ አንዳንድ ሰው እራት ይወዳል። so the first ጥያቄ የምጠይቀው የትኛውን ነው ለአንተ ኢምፖርታንት? ቁርስ የሚወደው ሰውዬ ቁርሱን የሚበላበትን ካወቅሽ በኋላ ምሳውን በልቶ እራቱን ሚስ ማድረግ ነው። የግድ እራት መሆን የለበትም። ቢሆን ይመረጣል ነው እንጂ ቁርሴን በልቼ ምሳ ቆንጆ ምሳ በላ the next day ቁርስ በላ አሁንም 16 ሰዓት ነው የጾምኩት እና ሙቭ ማድረግ ይችላል። ቴል ላይ ከሆነ ከ4 ሰዓት በኋላ አድርጊውና አሁንም 16 ሰዓት ላይ ነው። በተቻለ መጠን እስከ 5-6 ብትዘጊው ማታ ላይ ሆርሞናል ቼንጅ ስላለ ጥሩ ነው እንጂ የግድ ምሳ ብቻ መሆን የለበትም፣ ቁርስ ብቻ መሆን የለበትም፣ እራት ብቻ። ለምሳሌ ማታ የሚሰራ ሰው አለ ቁርስና ምሳውን ቁርሱን ስኪፕ አድርጎ ማታ መብላት እንደሚመቸው መቀያየር ይችላል። ዋናው ነገር ከተቻለ the best የሚባለው በቀን አንዴ ነው። በቀን አንዴ መብላት በቃ አሁን ፋሽን ነው። በቀን አንዴ ቢግ ፕሌት 50% ቬጂ ከዛ 20%ን ፕሮቲን ያስፈልጋል። ሶ አሁን መጣበታል። አሁን ትልቁ ሚስኮንሰፕሽን በስንት ሰዓት ነው ያው ዋን ቢግ ሚል የሚበላው ታዲያ? በግማሽ ሰዓት በአንድ ሰዓት መብላት ትችላለሽ። ምንም ነው ማለት በስንት ሰዓት ላይ ቀን ላይክ ምሳ ሰዓት ነው? ምሳ ሰዓት ዩዥዋሊ በቀን አንዴ ምን ችግር አለው? ቁርስም ልበላ እችላለሁ፣ ምሳ ሪሊ ታይሙ በጣም ኢፌክቱ ትንሽ ነውና አሁን በኋላ መጣበታለሁ። ክብደት መቀነስ የሚል ቃሉ ራሱ ልክ አይደለም። ባይ ዘ ዌይ እኛ ጮማ መቀነስና መስል መጨመር ነው አሁን ኮንፊውዝ ያደርጋል። እኛ ክብደት እንድንቀንሽ አንፈልግም። ፋት ማሱን ቀንሰን መስልማ በጣም ኢንካሬጅ ነው የምናደርገው። ከ50 ዓመት በኋላ ያንደን ሰው አንጡራ ሀብት የሚባለው መስሉ ነው። ለዛ ክብደት የሚቀነስ ይሄ ሊትራሊ ለዛ አይደለም። አሁን በእኛ ቋንቋ ዋን ቼክ የምናደርገው ይሄ አብዶሚናል ሰርከምፈረንስ የሚለካው ጮማ የሚለካው
ጮማ እንድትቀንሽ ነው የሚፈልገው ፋቱ እንጂ መስልማን እንድትጨምሪ ነው ኢንከሬጅ የሚደረገው ሶ አሁን እንደዚህ ስታረጊ ዩዥዋሊ መስልሽን እየጨመርሽ ሄልዚ ፋት አለና በቀን አንድ መብለጡ ይመረጣል ካልቻልሽ ብዙ ሰው አይችልም ሁለት አድርገው ለሴ ሶስቴ ምን በል አልችልም ካለ ቁርስ ምሳራት መብላት ትችላለህ ካልቻልሽ ቴል ላይ በልተሽ ዋን ላይ በልተሽ 5 ላይ 3 በትበይ አሁን ስንት ሰዓት መጣሽ ማለት ነው ሰዓት ታስቢው 14 ሰዓት ይደሻል ሶ እቺኛውን ሰዓት በተሻለ መጠን ያጠጋጋሽ 8 ሰዓት የነበረችውን 6 ሰዓት 4 ሰዓት 3 ይሄንን በዚህ ማጫወት ከቻልሽ ዋናው ይሄ ሰውነትሽ በሚያርፍበት ሰዓት መስጭው ምግብ ስለሌለ ግሉኮስሽ ስለሚቀንስ እሱ ለማካካ ሰውነትሽ ወደ ስቶር ሄዶ ፋት ማቃጠል ይጀምራል ክብደት ልቀነስ ፈልጋለሁ ስትል በተዘዋዋሪ ጮማ ማቃጠል ፈልጋለሁ ማለት ነው ለማቃጠል ደም ውስጥ ያለው ስኳር ማነስ አለበት እሱም በፋስቲንግ ነው የምታደርገው ሶ ቁርጥና ክትፎ እየበሉ አይደለም ነው የምታደርገው እንግዲህ እሱንም አንዳንዴ አሁን እኛ ጋር ምን ፖርሽን ማድረግ እንችላለን እሱም ደግሞ አንዳንዴ ጊዜ በጣም የሚያስቸግረው ሰው ከሆነ በፖርሽን አድርጎ አትብላ አይደለም አሁን የሚበላበትን ሰዓትና መጠኑን ማወቁ ላይ ነው እንጂ ምክንያቱም አትብላ አልሰራም እስከዛሬ ቁጭ ብሎ ይሄ የሚጨማመን ነገር ይሄ ለካ ምናምን እሱም አልሰራም አሜሪካን ውስጥ 70 ሚሊዮን ሰው እውነት ይሄ ስላልገባው ነው የፈራው አይደለም ስለማይሰራ ነው እንደዚህ 1+1 አደግ ነው የክብደትን ኢኩዌሽን ኮምፕሌክስ የሆነ ነገር ነው ግን ቤዚክ ነገሮች አሁን ፐርሰናል ቅድም እንዳልነው በጣም ፐርሰናል ነው ለኔ ላይ የሚሰራው አንተ ላይ ሰራም የሚለው ትልቅ ነገር አሁን ከረፍት ቆይተን ስንመለስ ዶክተር ዳያቢቲስ እሱ ላይ በጣም ብዙ ለውጥ እያመጣ ነው ሪቨርሲብል ነው ታይፕ 2 ዳያቢቲስ ታይፕ 2 ትላለ ስለሱ ብንነጋገር ደስ ይለኛል በጣም እንመለሳለን ተመልካቾቻችን ከረፍት ቆይታችን ተመልሰናል እንግዲህ መቼስ በጣም ደስ ያለኝ ነገር አንተ ስትናገር ከሰማኸው and he it's debatable ለዚህን ስራ ፕሮግራም ሲዘጋጅም ከዚህ በፊትም ዳያቢቲስም ላይ በስኳር በሽታ ላይ ብዙ ፕሮግራሞች ሰርተናል from conventional medicine በኩል ስንመለከተው type 2 diabetes there's no way reversible አይሆንም you're always ሁሌ በሜዲሲን ሁሌ በመድኃኒት አንዴ ታይፕ 2 ዳያቢቲስ ያዛችሁ ከተባልን አለቀ ማለት ነው just learn how to manage it እንደዚህ አድርጉ አሜሪካን ዳያቢቲስ አሶሲዬሽን እዚህ ሀገር የሚሰጠው የተለያየ ምክሮች አሉ አንተ ግን ምትለና አሁን ታይፕ 2 ዳያቢቲስ ሪቨርሲብል ሊሆን ይችላል እስቲ ያስረዳን ማለት ነው completely reverse ሊሆን ይችላል አይችልም የሚል ሰው ካለ ፔሸንት ተከፋፍለን ሶስት ፕሩቭ እናድርግ ወሬ ሳይሆን ክሊኒካችን የሚሰራውና ሚሊዮን ጊዜ የሰማነው ሚሊዮን ጊዜ ማናቀው በሽታ ቢኖር ዳያቢቲስ ነው ምንድነው ላይክ ስኳር ለምንድነው ብዙ ጊዜ ሰምተን ማይገባል ለምንድነው እስቲ ሲምፕል ተራ የሆነ ከክምና ቋንቋ ጋር የተያዘ ምሳሌ ተጠቅመና እስቲ ለማስረዳት ልሞክር እስቲ አሁን በዚህ ቤት በኩል ጎርፍ ቢገባ ረጅም ኮሪደር ያለው በግራና በቀኝ በር ያለው ኮሪደር ብለን አስብ መንበላው ምግብ ይገባል ስኳሩ ደማችን እዚህ ውስጥ ነው የሚኖረው ከገባ በኋላ ኢንሱሊን የሚባለው ሰውዬ ያንዳንዱን በር የከፈተ ማስገባት ነው ስራው ኢንሱሊን ማለት ከደሜ ውስጥ ወስዶ ያንዳንዱ ሴል ውስጥ ማስገባት ነው ስራው ቁልፍ ኢንሱሊን የሚባለው ቁልፍ እንደ መክፈቻ ነው እና ረጅም ኮሪደር አድርጋችሁ አስቡት በዚህ በኩል ነው የሚገባው በዚህ በኩል ይወጣል ስኳር በሽተኛ የሚባለው ታይፕ 1 እና ታይፕ 2 የሚባላል ታይፕ 1 የሚባሉት ሲፈጠርም ያ መክፈቻ ኢንሱሊን የላቸው ያን ኢንሱሊን ከፍቼ ካላስገባው የሚገባው ጎርፍ ምንድነው የሚሆነው እየጨመረ ጣሪያውን ነው የሚነካው ታይፕ 1 ነው ይሄ በተፈጥሮ ያ ኢንሱሊን የሚመረጠው ጣፊያ የሚባለው ነው የጣፊያ ችግር ካለባቸው ይሄ ሰውዬ ምንም ኢንሱሊን የለውም ከውጪ ኢንሱሊን ከፍቼ ሰጥቼ ወደ ውስጥ ማስገባት አለብኝ ደሜ ውስጥ ስኳር አሁን ደማችን ቼክ ስናደርግ ምንለካው ይሄ ኮሪደር ውስጥ ያለው ስኳር ነው ምንለካው 60 100 200 400 እንላለን ይሄኛው ቁልፍ ወደ ውስጥ ካላስገባ በዛ ባላለው በዚህ ሽናለሁ እበላለሁ ይረበኛል እበላለሁ ሽናለሁ መብላት ምክንያቱም አይገባም ሲሽና ደግሞ ውሃ ይዞ ይሄዳል ለዛ የስኳር ምልክቶች ምንድናቸው ረሃብ ጥማት እና ማሽናት ማለት እንዴ እየበላው እንዴት ነው ደሜ ውስጥ እየበላው ነው ደሜ ውስጥ 500 ነው ለምንድን ነው የሚረበኝ ካልሽ ሰውነትሽ የሚያቀው ውስጥ ያኛው ኮሪድ አንደኛው ቤት ተከፍቶ ሲገባለት ነው ስኳሩን ቼክ የሚያደርገው እንጂ ደም ውስጥ አይለካም ይችላል ሶ ሲገባ ነው እዛ ያንዳንዱ ክፍል ውስጥ ገብቶ ነው እዛ ውስጥ ስኳር ሲገባ ብቻ ነው አምሮዬ አገኘው የሚለው ለዛ የተበላ የሚሸናው ቀጥታ ይገባል ይወጣል እሱ
እሺ ይሄኛው ነው ታይፕ 2 ግን ይሄ ሰውዬ ኢንሱሊን ነበረው አሁን ኢንሱሊን ግን እነዚህን ጎርፉ መጠን ድሮ ትንሽ ነበረ ቁልፍ መክፈቻ በሩን አገኘው ነበረ የስኳሩ መጠን ግን እየጨመረ ቁልፉን መክፈታል ድሮ በ10 ቁልፍ መካፍተው ሰውዬ አሁን ማግኘት ስላልቻልኩኝ 100 ቁልፍ ሆነ እየጨመርኩ ኢንሱሊን ሬዚስታንት ነው የሚባለው የመጀመሪያው የለኝም ሁለተኛው ግን አለኝ መክፈት አልቻለም ነው ሶ አሁን ወደ እሺ ይሄንን ኮሪደር ማጽዳት ከፈለኩኝ ምን ማድረግ አለብኝ አንተ እኔ ሪቨርስ አድርጋለሁኝ ከምሳሌዎች ጋር አብረስ ይገኛል አዎ ይሄው የመጣውና እሺ አሁን ይሄ ኮሪደር ላይ ጎርፍ የተሞላበትን ሰው ሐኪም ቤት ሲሄደው አንደኛው ሐኪም በሩ በጓሮ ክፈልና እሽናው ይላል ኦኬ ይቀንሰዋል አንደኛው ሜትፎርሚን የሚባለው ሚንጠባጠበውን አስቢው ኮሪደሩ እኮ ጎርፍ ሞልቶታል ከጣሪያው የሚጠባጠበው ይሄ ከግላይኮጅን የሚወጣው ኢንሱሊን አቁሞ ይላል እሱ አይደለም ችግርሽ ሶስተኛው በባልዲ ቁጭ ብዬ ላውጣው ነው ከዛ እምቢ ካለ 10 ኢንሱሊን ነው ያለ ሌላ ኢንሱሊን ልስጥህና 100 አድርጌ ላስገባው ነው እንዴ ሎጂካሊ ምንድነው ዋናው በሩ ለምን አዘጋው ነው በቃ አሁን ትልቁ ችግር የመጣው ዳይቱ ላይ ብዙ ሰዓት አያሳልፉምና ሶ ምንድነው አንዳንድ ምግብ ስትበይ በአንድ ጊዜ ጣሪያ የሚነጋ አለ ካርብ ማለት ዳቦ እንጀራ ሩዝ ፓስታ ይሄን ግላይሲሚክ ኢንዴክስ ይባላል የትኞቹ ምግቦች ይታወቃል አንዳንዱ ምግብ ስትበዩ ስኳሩ መጠን ወገብሽ ጋር የሚያደርሰው አንዳንዱ ቁጭምጭሚትሽ ጋር ነው ሶ ሎጂካሊ ስኳር የማይጨምረው ምግብ መረጥልኝ ማለት ሎው ግላይሲሚክ ኢንዴክስ የሆኑት ምግቦች መብላት ነው ሶ ይሄ ኢንሱሊን መጠኑ አሁን ይሄንን ጎርፍ ከቁልፉ በታች ካረኩኝ ኦሬዲ የነበረኝ ኢንሱሊን ራሱ መክፈት ይጀምራል ሌላ ኢንሱሊን ለመስጠኛለ ሶ የመጀመሪያው ጥያቄ የሚሆነው ታይፕ 2 ማለት ኢንሱሊን ሬዚስታንስ ነው አይደል ግሊብራይድ ማለት ጣፊያ ሄዶ ሌላ ኢንሱሊን የሚያመነጭ ማለት ነው ምንም አይደለም የግሊፕዛይድ መድኃኒት ግሊፕዛይድ አንቺ ታዲያ መቼ ኢንሱሊን አነሰሽ አንቺ እኮ ኢንሱሊን ሬዚስታንት ነሽ ኢንሱሊኑ ላልሰራ ላለ ሰው ለምንድን ነው ኢንሱሊን የምትሰጡት ኢንሱሊኑ እንዳይመነጭ ዋናው የሚገባውን ለው አድግለትና ያለውን መጠቀም ይችላል ኢንሱሊን ሴንሲቲቪቲ ሶ እኛ ክሊኒክ የመጀመሪያው ሚል ፕላን እናወጣልሻለን ከዛ በፊት ግን አንደኛ በኮንቬንሽናል ሜዲሲን እንደሚደረገው A1C-ሽን ሹገሩን ኢንፍላሜሽን ሌቭል ኢንሱሊን ሌቭል ማወቅ አለብኝ ኢንሱሊን ሌቭል ይሄ አይጠቅምም ይሉኛል ያንቺ ሱካር ሌቭል ለምሳሌ 100 ቢሆን የኔ 100 ቢሆን የኔ ኢንሱሊን ሌቭል 1000 ቢሆን ያንቺ 10 ቢሆን እኛ እኩል አይደለንም ሁለታችንም 10 ነች half ነው የሚናገረው ስኳሩ ሶ ምን ማለት ነው ኢንሱሊን ሌቭልን ሳታቅ እንዴት እንመናገር ትችላለ እኔ እኮ በ1000 ከሆነ 100 ያመጣሁት ሬዚስታንት እኮ ነኝ ኦሬዲ እሱን አድሬስ አላረክልኝም ነው ሶ ጥያቄው ኢንሱሊን ሬዚስታንስ እንዴት ሪቨርስ ታደርጋለህ ነው የመጀመሪያው ነገር ኢንሱሊን የማያመነጩ ምግቦችን መብላት ነው እሱ ሎ ግላይሲሚክ ኢንዴክስ ያላቸውን እንደ አቮካዶ ፊሽ ብዙ ነገሮች አሉ ሚል ፕላን እናወጣልሻለን ሁለተኛ በጣም የምንቸገረው ከአበሻ አመጋገብ ጋራ እንጀራ ከመንገምተው በላይ በጣም ብዙ ካርብ አለው የአበሻ ምግብ አሁን ብዙዎቹ ምንድነው ኢትዮጵያውያን ሲመጡ ስኳር አልጠቀምም ጁስ አልጠጣም ቡና ያለ ስኳር ነው መጠጣው ስኳር ግን አንድ ቀን ወርዶ አያውቅም ለምን እንደሆነ እንገርሽ እስቲ ገምቱላችኋለሁ አንድ ትንሽ እንጀራ ስንት ያህል ካርብ ያለው ይመስላችኋል እዚህ ደግሞ እኛ ምን በላውን አናቅም ምን እንዳለበት እንጀራ አንዱ እንጀራ አንድ ኖርማሊ አሁን በኮንቬንሽን በፋንክሽናል ሜዲሲን አንድ ሰው ክብደት ሳይጨምር ኒር ኬቶ የሆነ ኬቶ ሳንለው ከ30 እስከ 30 ግራም ካርብ ከበላሽ ዌት ጌን ሳታደርጊ ኤቭሪቲንግ መጠበቅ ትችላለሽ አንዷ እንጀራ ከ40 እስከ 50 ግራም ካርብ አለው እንግዲህ እንጀራው ብቻ ነው እሱ አንድ ጊዜ የሚበላ ነው ፋይበር አለው ልትዩ ትችላለሽ 5-6 ግራም ነው እሱን ዲፍረንሱን አውጪ 30-45 ግራም ካርብ አለው አንዱ እንጀራ ነው ሶ አሁን ምንድነው ችግሩ እኛ የምናደርገው አትብላ አይደለም ማትበይበት ምክንያት ካላስተማርኩሽ እንጀራ ይሄን ያለው አውጣና ሰጥሻለሁ ካርብ ያማረሽ ቀን ይሄን ካረክሽ አስተካኪ እንጂ እነዚህ ምግቦችን ከኤስ ከዚህ ዘርዝሬ ቁርስ ምሳራት ስናክ መብላት ትችያለሽ ብዬ ነው መስጠሽ እንጂ ስታርቭ አታደርጊም ሶ አሁን ሲምፕል ሎጂክ አሁን ምንም ባይገባይ ዛሬ እንዴ ሎጂካሊ ሆኖ ጎርፉ እንዳይገባ መዝጋት ነው ያለብኝ እሱ የማይጨምረው ምግብ ማስተካከል ነው ያለብኝ ነው
ከባዱ ነገር እንጀራን በምንድነው ሰብስቲቲዩት የምናደርገው ነው ኦኬ እሱን አንደኛ በፖርሽን መብላት እንችላለን ቁርስ መሰራት ፍርፍር እንጀራ የሚበላ ሰውዬ አሁን ካወቀ እንጀራ ምክንያቱ ከሆነ ብዙ ጊዜ ስለማያምኑ ምንድነው የምናደርገው እዚች ጋር የምትደረገች ግሉኮስ የምትለካለች አያምኑኝምና እንዴት አድርጎ እንጀራ እንዴት አድርጎ ነው ካርብ ስኳር ያለው ይሉሻል ፒውር ሹገር ሳይሆን ካርብ ነው ያለው አይደል እሺ እቺን አድርጉና ለኩላቸዋለሁ እንጀራውን በራሳቸው ከ3 ቀን በኋላ እንዴ ኦ ማይ ጋድ ብሎ ይመጣሉ እና ሪቨርስ ያረከው ሁኔታ አለ ለምሳሌ ሄሞግሎቢን A1C ያቸው 12 የነበረ በ3 ወራት ውስጥ 6.9 ከዛ 5.7 አንድ ሰው አይደለም አራት አምስት ሰዎች ሊስታቸውን ሰጥተን ደውሎ ማናገር ይችላሉ ይሄ ደግሞ የሚታይ ነገር እኮ ነው ይሄ ትልቅ ክሌም እኮ ነው አሁን ማረጉና እኔ እኮ ያነሰማል አንድ ቀን እንደዛ ተናግሬ አላቀም ኢንሱሊን ደግሞ ችግሩ ያወፍራል በጣም ከወፈርሽ በኋላ ደግሞ the same vicious cycle ማቶጭ ውስጥ ስትወፍሪ ደግሞ more insulin resistance ነው የምትሆኚው ከዛ አንድ መውረጃ የለምና እኛ የምንለው ምታወራውን አታቀም የሚል ሰው ካለ ሄሞግሎቢን A1C እሱ 3 ወር 6 ወር ትሪት ያድርግና ይስጠኝና መተን ፕሩቭ እናድርግ በቃ ይሄ ሳይንስ ነው ወሬ አይደለም ይሄ ፋንክሽናል ሜዲሲን ምኞቴን አይደለም አውራው ሳይንስ ላይ ተመሰረተ ኢንፍላሜሽን ሌቭል A1C ቫይታሚን ሌቭል ሜታቦሊዝም ሌቭል ቼክ አድርጌ ከ3 ወር በኋላ ቼክ የማደርገው ነገር ነውና ለዛ ፕሊዝ ታይፕ 2 ዳያቤቲስ ሪቨርስ ይደረጋል በጣም ክብደት የሚያነሳ ጡንቻ ያለውን ሰውዬ ለ3 ወር ኢንሱሊን ወግጨው ማይመለስበት ውፍረት ውስጥ ላስገባ ይችላል just injection በመስጠት ብቻ so ኢንሱሊን ለሚያስፈልጋቸው ሰዎች አሉ ዲኬ ውስጥ የሚገቡ ነገር ግን please type 2 diabetes reverse ይደረጋል ሌላ ምሳሌ ክብደታቸው 300 400 ፓውንድ የነበሩ ሰዎች ታይፕ weight loss surgery አድርገው በ3ኛው በ4ኛው ወር completely reverse ይደረጋል so ይሄኛው ሪቨርስ አይደረግም የሚባለው አስተሳሰብ አሁን በአራት አምስት ወይ ዲስፕሩቭ ተደርጓል ይሄን የሚያወራ ሰው ሪሰንት የሆነ ኢንፎርሜሽን የለውም ማለት ነው በዌይት ሎስ ሰርጀሪ ያደረጉ ሰዎች ኮምፕሊትሊ ታይፕ 2 ሪቨርስ ተደርጓል ሶ ምንድነው በሁሉም ጋር ኮመን የምታዩ ነገር ምንድነው ኢንሱሊን ሬዚስታንሱን ድሮፕ ማድረጉ ነው ዋናው ነገር ይሄ ምንድነው TOFI thin outside fat inside ምን ማለት ነው እንግዲህ ውስጡ ከውጭ ቀጭን ከውስጥ ደግሞ ወፍራም ማለት ነው እንደዛ ነው ቶፉ የሚባለው ሁለት አይነት ወፍረትና ቅጥነት አለ ወፍረት የሚባለው ብዙዎቻችን ከውጭ የሚታየው ነው ውፍረት በራሱ መጥፎ ላይሆን ይችላል አብሮት ግን 80% በሽታ አለው ሶ 100% በማቸው ከ30 በላይ የሆኑ ሰዎችን በመለከት 80ዎቹ ስኳር ወይ ኮሌስትሮል ወይ ፕሪዳያቤቲስ ችግር አላቸው 20ዎቹ ግን ችግር የላቸውም ውስጣቸው ኖርማል ነው ከውጪ ወፍራም ውስጣቸው ኖርማል ይባላል ሜታቦሊዝሙ ማተር የሚያደርገው በሪቨርስ ደግሞ አሉ በጣም ቀጫጫ ፊት የሆኑ ሰዎች ከነሱ ደግሞ 20% ኮሌስትሮል ሌቨላቸው ሃይ ነው ለዛ ማተር የሚያደርገው ከውጭ የሚታየው ክብደቱ ብቻ አይደለም ኢንሱሊን ሬዚስታንስ ይሄ ኢንሱሊን ፈረደበት ዛሬ ያልመጣበት ቦታ የለም ሶ እና እነዚህ ሰዎች ምንድነው ቼክ ስታደርግ አልትራሳውንድ ስታነሺ ፋት ፓንክሪያስ ሊቨራቸው ላይ ፋቲ ሊቨር ፋቲ ፓንክሪያስ አላቸው ሶ 10 ፓውንድ ፋት ቦርጭ ለማድረግ ከጎን ማድረግ ከመቀመጫ ማድረግና ጉበት ሰማይና ምድር ይለያያል so the worst የሚባለው ፋት ኪለር የሚሆነው ውስጥ አሁን እዚህ ጋር ቦርጭ ካለ ሆድ ካለ ሁለት አይነት ነው ሆዱ ከቆዳ ስር ካለ ሰብኩቴኒስ ይባላል ውስጥ ጉበቴ ላይ የተካማችን ቢሆን አታዩ አንቺ ሁለቱም ቦርጭ ነው the worst የሆነው ውስጥ ያለው ነው ቶፉ ቀጭን ከውጪ ውስጥ ወፍራም እንላቸው ፋታቸው እዛ ላይ ነው ያላቸው እነሱ ሶ ለዛ ነው አሁንኛ ብዙ ጊዜ ክብደት ከኪሎ የበለጠ አሁን ክብደት ሲለካ BMI የሚባል ነገር አለ ክብደትሽ ለቁመትሽ 200 ፓውንድ የሚሆን መስኩላር የሆነ ሰውና ደሴም ቁመት ቦርጫም የሆነ 200 BMI እኩል ነው ሶ ጥሩ ሜጀርመንት አለ እኛ ፋቱን ቼክ የምናደርገው እና ሪሰርች የሚያሳየው ብዙ ጊዜ የልብ በሽታ የሚጋለጡ በስትሮክ የሚያዙ ሰዎች ፋቲ ሊቨር ያላቸው ሰዎች ናቸው አብዶሚናል ለዛ ነው እሷን ነው የምንለካውና ሶ አልትራሳውንድ ስተሪላቸው የጉበታቸው ኤንዛይም ስተሪ ብዙ ጊዜ አሁን ዶክተር ጋር ስትሄጂ ሄይ ፋቲ ሊቨር አለ ፋት
ከቆዳ ስር ተነስቶ ጉበት ላይ መከማት ጀምረዋል ኢንሱሊን ሬዚስታንስ ዴቨሎፕ ማድረግ ጀምረሃል ለዛ ነው ሁሉ ጊዜ ሐኪም ጋር ስንሄድ አንደኛው የጉበትን ኤንዛይም ቼክ የምናደርገው ኤንዛይማችን ሃይ ከሆነ ውፍረታችን እየጨመረ ሲመጣ the first place እየጨመረ የመጣው ሊቨር ውስጥ ያለው ኤንዛይም ነው ፋቲ ሊቨር ይባላል ሶ ከውጪ ጤነኛ የሆኑ ሜታቦሊካሊ ግን ሲክ የሆኑ ሰዎች አሉ ከውጪ ወፍራም የሆኑ ውስጣቸው ግን ኖርማል የሆኑ ሰዎች አሉና ከውጪ በሚታየው ነገር እናደርገው ውስጥ ባለው ሜታቦሊዝም ላይ ኢንሱሊን ሌቭሉ ነው ቼክ የምናደርገው ነው ኦኬ ሶ አሁን ታዲያ ዶክተሮቻችን እና that we know ለራሴ ጤንነት እኔ ነኝ ተከራካሪ መሆን ያለብኝ ዶክተር ብቻ ያውቃል ብለን በዶክተር ላይ ብቻ ሳይሆን አብረን ከዶክተር ጋር መስራት እንዳለብን ነው የሰማሁት ያለው ካንተ አይደለ ሶ ምን አይነት ጥያቄ ጠይቁ ትላለ እንደ ሰዓታችን ያለቀ ስለሆነ አንድ ነገር ብተውላቸው ለተመልካቾቻችን ከዶክተራቸው ጋር ያላቸው ሪሌሽንሺፕ ወይም ቢያውቁት ይሄን ነገር ጥሩ ነው ብዬ ማስበው ምን አይነት ጥያቄ ቢጠይቁ ጥሩ ነው ብትል ምን ትላለህ ፋስት ሪዛልት የሚፈልገው 180 ከሆነ ብለድ ፕሬሸር አሁን ሰጥቼሽ አስተካክለዋለሁ ፕላስ ፋርማሲውቲካል ኢንዱስትሪ አለ ራሱን የቻለ ካሪኩለሙ ዲዛይን ያደረጉልን ፋርማሲውቲካል ኢንዱስትሪ ናቸው ሶ ይሄኛውን ኮንቬንሽናል ሜዲሲን ጋር ሄዳችሁ ዶክተራችሁን አታድርጉት ሶ በዛ የሰለጠኑ ሰዎችን ፈልጉ ፋንክሽናል ሜዲሲን ሆሊስቲክ አፕሮች የተማሩ ሰዎችን እኔ አሁን ምንድነው የኔ አድቫንቴጅ ሁለቱንም ባላንስ አደርጋለሁ ኮንቬንሽናል ሜዲሲን ጥሩ የሆነባቸው ብዙ ነገሮች አሉ ስትሮክ አለሽ የልብ አታክ አለሽ ፊክስ እንዲደረጋል አንድ ችግር ከሆነ ፊክስ ለማድረግ ይሄን የሚቀርመው ለሁሉም ግን አልሆነ ለዛ ነው ሰው ሐኪም ቤት ይሄዳል አንድ መድኃኒት ሁለት መድኃኒት ከ5 አመት በኋላ 10 መድኃኒት እየተሻለው አይደለምና ሰው አሁን ፒል ሲሰጠው ዋይ ማለት ጀምረዋል ይሄንን ብቻ የሚሰሩ ኦር በተጨማሪ የሚሰሩትን ሐኪሞች መፈለግና ራሳቸው ግን ሎጂካሊ ነገር ኦንላይን ዲግ ማድረጉ ይሄ ፋንክሽናል ስኳር ፋንክሽናል ሜዲሲን ብለድ ፕሬሸር ብላችሁ እሱን መፈለጉ ብዙ ጊዜ ይጠቅማቸዋል እኛም እንግዲህ አሁን በቅርቡ አስበናል ሰፋ ያሉ ፕሮግራሞችን በዚህ ዙሪያ በእውነት ትልቅ የሆነ ፎረም ጀምረን የሆነ ጊዜ ጀምረን ነበር አሁን በሰፊው ፋንክሽናል ሜዲሲን ኸርባል ሜዲሲን ሆሊስቲክ አፕሮቹን ወል ዶክተር እንግዲህ አይ ሆፕ ተመልሰን የምትመጣ ይመስለናል በተለይ እርብ ያልከው ነገር በጣም ሰፋ ባለ መልኩ ብንነጋገርበት ደስ ይለኛል ሶ ግሎባል ቫይታሊቲ ክሊኒክ ሲልቨር ስፕሪንግ ሜሪላንድ ውስጥ ነው ያለው መቼስ ትልቅ ተስፋ መስጠት ነው ለሰው ዳያቤቲስ ሪቨርስ ማድረግ ይቻላል ማለት በጣም ትልቅ ነገር ነው ሰው አመሰግናለሁ ጊዜን ወስደህ ከኛ ጋራ ስለምትሰራው ስራ ስላካፈልከን አመሰግናለሁ እንግዲህ ማግኘት የሚፈልጉ ሰዎች አንተን በዌብሳይት ገብተው ማግኘት ይችላሉ ማለት ነው Thank you so much Thank you እንግዲህ ተመልካቾቻችን የዶክተር ዋና ምክሩ ስለ ክብደት መቀነስ ሳይሆን ፋትና ስቡን አጥፍተን እንዴት አድርገን ጥንቻችንን ቢልድ የምናረጋው ጠንካራ ሰዎች እንደሆን ጤነኛ ሰዎች እንድንሆንና ስለ ክብደት ያለና ማለካከት እናስተካክል ፋንክሽናል ሜዲሲንን እንመልከተው ነው የምትለው ሳመሰግናለሁ ኦኬ እንግዲህ በሚቀጥለው ሳምንት በሌላ ፕሮግራም እንደዚሁ ይሄንን በሌላ መልኩ ደግሞ ይሄ ምን ይመስላል በሚለው ፕሮግራም ይዘንላችሁ እንቀርባለን በሚቀጥለው ሳምንት እስከምንገናኝ በደህና ቆዩልን